ቲክቶክ ላይ ነበር። እኔ ነኝ በጣም ነበር የምወደው ቲክቶክ ላይ ላይቭ ላይ ነበር እኔ ያገኘሁት ማለት ነው። በጣም ነበር የምወደው እኔ። ይሰማል? አዎ ይሰማል። ካልተሰማ ራሳችን አይሰማም እንልሻለን። እሺ መጀመሪያ ቲክቶክ ላይ የሆነ ላይቭ ቤት ገብቼ ከዛ የሆነ ድምጽ ምናምን ገባልኝ ማለት ነው። ከዛ እኔ በውስጥ ልጽፍለት ፈልጌ ነበር ግን በቃላ ከበደኝ ምናምን ነገር። ከዛ ራሱም በራሱም እሺ ጻፈልኝ እኔ ያወራሁት። ከዛ አውርቼውን እሺ በጣም ጥሩ። እኔ ላግዝሽ። አንድ ሰው ቲክቶክ ላይ ተዋወቅሽ፣ መልኩን ወደድሽው፣ ድምፁን ወደድሽው፣ አበድሽለት፣ ጠየቅሽው፣ አልፈልግም አለሽ? አላለኝም። እንደዛማ አላለኝም። አወራን። እሺ በጣም ነበር አወራነው ሁላ ድምፁ ምናምን። አሁን ከግድግዳ ላይ ይመጣብኛል። ተጣልተናል ግን በጣም ስለምወደው ወላሂ የምሬን ይመጣብኛል ማለት ላይክ እንደዚህ እንደ ምንድን ነበር ጋይስ ፊልም የምናደርገው ነበረን ኢትዮጵያ ይዘነው ሄደን እዛው ቀረኛ ምን ነበር ፕሮጀክተር ጋይስ እንደዚህ አድርጋችሁት ግድግዳ ላይ ፊልም የሚያሳይ ጻፉልኝ። ስሙን መጥራት ትክክለኛ ስሙን ጻፉልኝ። አንድ የሚያቆይ ለምስ ፕሮጀክተር ትክክል ነኝ ማለት ነው። ታዲያ ፕሮጀክተር እንደ ፕሮጀክተር በፕሮጀክተር ፊልም እንደምናየው ባዶ ግድግዳ ላይ ምስሉ ይመጣብሻል። አራው እንደዚህ ሲሄድ ራሱ ተከትሎኝ ነው የሚሄደው። ከዛ በጣም ነው የሁላው አለቅሳለሁ። እስቲ ወላሂ በጣም ወላሂ የምሬ ነው፣ እየቀለድኩ አይደለም፣ የምሬ ነው። ከምነግርሽ በላይ ነው ማፈቅረው። ከዛ የሆነ ሰዓት በጣም ተጣልተን ክሎሪክስ ሁላ ጠጥቻለሁ። የምሬ ነው፣ እየቀለድኩ አይደለም ወላሂ። አይዞሽ እሺ። ከምነግርሽ በላይ ነው የምወደው የማፈቅረው። እኔ አሁን እሱን ለምንም አይደለም ግን ከምነግራችሁ በላይ ወላሂ ወንዳ ወንድ ደስ የሚል በቃ በህይወትሽ ያላየሁትን ነገር ነው ያየሁት ወላሂ። ከሰው አሁን እኔ በአካል ተገናኝታችሁ ታውቃላችሁ? ኧረ አላውቅም፣ ምንም እንደወደድኩኝ አላውቅም። በህይወቴ የማላውቀውን ነገር ነው ያየሁት ማለት መልኩን ነው። ኧረ እኔ መልኩንም አይደለም መልኩንም አይደለም ግን ኃይለኛ ፍቅር ብለሽ አውሪ። ምን ጉድ ነው? ቆፍጠን ብለሽ አውሪ። እኔ በትክክል እያወራሁሽ አይደል? ምንድን ነው እያልሽ የምታቃስችው? ነቃ በይና በስነ ስርዓት አውሪ። ምኑ ነው ክሎሮክስ እንድትጠጪለት ያደረገሽ ነገር? ምኑ ነው ክሎሮክስ ያስጠጣሽ? የሆነ ሰዓት ቲክቶክ ሁለተኛ እንዳትደውይልኝ አይደለም። ክሎሮክስ በጣም ነበር የምወደው ከምነግርሽ በላይ። መልኩ ነው፣ ጸባዩ ነው፣ ድምፁ ነው፣ ምኑ ነው ክሎሮክስ ያስጠጣሽ ነው የእኔ ጥያቄ። አዋ ያለው መልክ የለውም። በነገራችን ላይ መልክ የለውም። መልክ አይደለም የሰውን ልጅ ፍቅር የሚያስይዘው ጸባዩ፣ ለሰው ያለው ክብር ለሰው ያለው ክብር በቃ እንደዚህ ሰውን ስታወሪ ክብር ላንቺ ክብር የሚሰጥሽን እንጂ መልኩን አይደለም ማየት ያለብን። ገባሽ? ለምን በጣም ቆይ ሂክማ ወላሂ መቀለጃ አይደለም። 80 ጊዜ ወላሂ ብለሻል። ለምን መጀመሪያ መልኩ አልሽ? መጀመሪያ ድምፁ ሰማሁት፣ በድምፁ ደነገጥኩ፣ በድምፁ ተማረኩ። ከዛ መልኩን አየሁት፣ በጣም ወደድኩት መልኩን። በህይወቴ አይቼ የማላውቀውን ነገር አየሁ ስትይ በአካል ተገናኝታችኋል ወይ ስልሽ በአካል ተገናኝተን አናውቅም አልሽ። በአካል ተገናኝታችሁ የማታውቁ ከሆነ በመደዋወልና ቪዲዮ በምናምን ከሆነ ምንድን ነው ያሳየሽ? አለምሽን እንዴት ነው የሚያሳይሽ? በአካል ሳትገናኙ አይተሽ የማታውቂውን ነገር እንዴት ነው የሚያሳይሽ? በምን እኔ እንጃ ወላሂ ከምነግርሽ በላይ እኔ ምን እንደሆንኩኝ አላውቅም። እንደዚህ ሆኜ ማለትም ወላሂ እንታዩ በቃ ከዚህ በኋላ ወላሂ እንዳትይዝም ብለሽ አውሪ። እሺ በቪዲዮ እየተደዋወልሽ ነው አለምሽን የሚያሳየሽ?
አይተሽ የማታውቂውን በህይወትሽ ነገር ያሳየሽ በቪዲዮ ስትደዋወሉ ነው? አዎ በቪዲዮ ሳወራ ነው ምናምን በቪዲዮ ነው አለማችሁን የምታዩት። አሁን ዘመኑ በቪዲዮ እየተደዋወላችሁ ነው አለማችሁን የምታዩት። የማላውቀውን ነገር አሳየኝ ያልሽው በቪዲዮ ነው ያሳየሽ አለምሽን። በቪዲዮ ሌላ ነገር ሳይሆን ማለት ነው አላ የሰው ልጅ አከባበር ክብር ለአንቺ ክብር የሚሰጥሽ እኔ አሁን ብዙ ሰው አውርቻለሁ በነገራችን ብዙም ሰው አይቻለሁ ገባሽ ግን ከዛ ሰው የተሻለ ሆኖ ሳገኘው ወላሂ ከምነግርሽ በላይ ልቤ ሁላ አሁን ራሱ እስከ 2 ወር ሆኗል ከተጣላን ማለት ነው። እሱን ለመርሳት በጣም ፈልጋለሁ ገባሽ ግን ልረሳው አልቻልኩም። በቃ እዚህ ጋርም ሲሄድ ድምፁም እሱ ነው የሆነ ወንድ ላይ አሁን ሳወራ ማለት ሌላ ወንድ ሳወራ በስተት ክሎሪክስ ጠጥቻለሁ። ግን አሁን እኔ የገባውበት ምክንያት አንቺ ምክር ብትሰጪኝ ብዬ እንጂ ለወንድ ልጅ ያኔ ያረኩትን ነገር ግን ይገባዋል። ግን ወላሂ ከምነግርሽ በላይ ክብር ለሰው ክብር ያለው ሰው ነው። ግን በራሴ ጥፋት ነው የተለያየሁት ገባሽ? እሱ አጥፍቶብኝ። ጥፋትሽ ምን አጥፍተሽ ነው? ለምንድን ነው የተለያያችሁት? በሌላ ሰው አስጀንጅኝው ከዛ ተናደደብኝ። በሌላ ሰው አስሞክረሽው ታማኝ ነው አይደለም የሚለውን በሌላ ሴት አስሞክረሽው ሴቷ ነገረችው። ግን ታማኝ ነው በነገራችን ላይ ያኔ ራሱ ሚስት አለኝ ምናምን ብሏታል። ግን በጣም ታማኝ ነው ከምነግርሽ። ሚስት አለኝ ስላለችው ብቻ ታማኝ ነው የምትይው? ማናት ሚስቱ? ስምሽን ጠርቷል ወይንስ ሚስት አለኝ ብቻ ነው ያለው? ስንት ሚስቶች ይኑሩት ባይኑሩት በምን ታውቂያለሽ? አረ ያ ታውቃለች እኮ እኔን ነው ስሜን ጠርቶ ሚስት አለኝ ምናምን ብሏታል። ግን እኔ እንደሆነ ኢክማ ሞኝሽን ፈልጊ። መጀመሪያ ሚስት አለኝ አለ ታማኝ ነው የኔ ባል ታማኝ ነው ሚስት አለኝ አለ አልሽ። ከዛ እሺ ሚስት አለኝ ሲላት አንቺን ማለቱን በምን አወቅሽ ስልሽ ስም ጠርቷል ወይ ስልሽ እኔ አይዲያውን ስለሰጠሁሽ ቀድሜ ስም ጠርቷል አልሽ እኔ ስላልኩሽ። መጀመሪያ ግን ያልሽው ምንድነው? ሚስት አለኝ አላት ታማኝ ነው እሱ ሚስት አለኝ አላት አልሽ። እሺ ማስጀንጀንሽን በምን አወቀ? ማስጀንጀኒንማ እኔ ራሴ ነኝ የነገርኩት። ወላሂ ምን ነገርሽው? ምን ልትሆኚ ነገርሽ? ከዛ የሆነ ሰዓት ለምን እንደዚህ አድርሽ ምናምን ሲለኝ ምን አገባሽ ምናምን ሲለኝ አያገባኝም ሲለኝ የሆነ ማልኩና እኔ አይደለሁም ምናምን እኔ በጣም ስለምወደው ወላሂ ተርቼለት እሱ መቼም አይጀነጅንሽም ይኸው ዞር ብሎ ካየሽ ብዬ ነበር የሰጠዋት ገባሽ። ከዛ ምስትም አለኝ ይላል ለመጀንጀንም ፈልጓል መሀል ለመሀል ነው ያለው አለችኝ እሷ ማለት። ከዛ እኔ ተናድጄ አንተው አዋረድከኝ ተዋረድ ብየዋለሁ። እቺን ቃል ብያለሁ። በቃ በዚህች ቃል ነው በጣም የጠላኝም የተናደደብኝም በዚህች ቃል ነው ገባሽ። ግን እኔ አሁን የመጣሁት ምክር እንድትሰጪኝ ምናምን በቃ አላ ወላሂ ጭንቀት ውስጥ ነው ያለሁት። ወላሂ አሞኝ ነው ያለሁት ገባሽ። ከምነግርሽ በላይ ነው ፍቅር አለብኝ። እኔ ምኑን እንደወደድኩኝ ምኑን እንዳፈቀርኩኝ ምንም አላውቅም። ምን እንደሆንኩኝ ሰው ሳወራ አሁን ወንድ ልጅ ሳወራ ያ ሰው ሴት ነው የሚመስለኝ። ለኔ ምንም ሆኖ አይታየኝም ገባሽ። ወንድ ቀርቶ ገና ሳወራው ሴት ድምፁ ራሱ ሴት ነው የሚመስለኝ። ብቻ እኔ እሱን ነበር የምፈልገው። ግን አሁን ቢመለስም እኔ አሁን አልፈልግም ገባሽ። የተበላ ምግብ አይመለስም ገባሽ። እና እንምከረው እናስታርቃችሁ። ኧረ የሚመጣ አይመስለኝም። የምር ኮስተር ነገር ሪብል ነው የሚመጣልን። ያሳምነዋለሁ። ቁጥርሽን ስጭኝና የሱንም ቁጥር ሰተሽኝ እኔ ልጥራው። እሺ ከሰሞሽ ሰጥሻለሁ። እሺ አንቺ የት ነው የምትኖሪው? ሳውዲ ነው የምኖረው። ጠርጥሬ ነበር ከሳውዲ እንደሆንሽ። እሺ እና ማለት ነው እሱን በቲክቶክ ከተዋወቃችሁ ስንት ጊዜ ሆናችሁ? እስከ 7 ወር ምናምን። አሁን የ7 ወር ፍቅር ነው ያለብሽ? አዎ ወላሂ ከምነግርሽ በላይ እዚህ አሁን አለክስ ያለው እዚህ በጣም እየመከሩኝ ነው። ግን ምንም መስሎ አይታየኝም። እሱን ብቻ ነው የምፈልገው ገባሽ። እዚህ አሁን ሁሉም ሰው ለሱ ብለሽ ምንድን ነው ይሄ ለወንድ ብለሽ ምናምን ብሎ ይሰድቡኛል ሁላ ማለት ነው። ግን
በቃ የሚመክረኝ ሰው እዚህ ለኔ ጠላቴ ነው። ገባሽ? ብቻ እሱን ስለማስብ ለኔ በጣም ጠላቴ ነው የሚመክረኝ ሰው እዚህ ማለት ነው። ግን ምክርሽን ከሰጠሽ ስለዚህ ያውን ስመክርሽ ጠላትሽ ሆናለሁ ማሬ። አይ አንቺማ አትሆኝም። ብዙ ጊዜ ነው የምከታተልሽ። አይ ግዴታ እኮ ነው። ገባሽ? እኔ ያኔ ራሱ ለእናቴ አንድ ነኝ። እኔ ብቻ ነኝ ያለዋት። ገባሽ? ክሎሪክስ ከጠጣው በኋላ እንዴ ለማን ብዬ ምናምን ብዬ በጣም ነው ያሰብኩት። ግን ያኔ ክሎሪክሱን ከጠጣሁት በኋላ ነው እናቴንም ያስተዋወስኳት። ገባሽ? ግን ያው የሚመክርሽ አጠገብሽ ሆኖ ምን አይዞሽ ሚነሽ ሰው ካሌለ የሆነ በእንዴት መንፈስ በጣም ብዙ ነገር ታደርጋለሽ። ገባሽ? አሁን ብዙ ነገር ነው የተጨማመ። እሱ የት ነው የሚኖረው? እሱ ሳውዲ ነው። ግን እሱ እኔ ሪያድ እሱ ጅዳ ነው። ለምን አንድ ሀገር ላይ የኖራችሁ እስካሁን በአካል አልተገናኛችሁም? ኧረ እኔ በአካል እፈራለሁ። በጣም እፈራለሁ። በጣም ቁጥጥርም አለብን። እንደዛ እንደ ዱባይ አይደለም። እዚህ በጣም አሁን እኔ ያለሁበት ሰውዬ እሱን ከሆነ አለኝ ቤት መጥቶ ይጠይሽ ከዛ ንካስራለሁ ካልሆነ የትም ማይዳ ይቻላል። ጠለብነሽ እኔ ያለው ጠለብነሽ አይደለም። ቤት ውስጥ በጣም ቁጥጥር አለብን። አሁን ያለሁበት ቤት ማለት ነው። ቤት አዎ። ስንት አመትሽ ነው ሳውዲ አረቢያ ላይ ሂክማዬ? 2 አመት። 2 አመትሽ። በስትሄጂ በጠለብ ቪዛ ነው የሄድሽው? አዎ በጠለብ ነው የሄድኩት። ሲሄድ በጠለብ ነው። አዎ ስመጣም ግን አንድ የማመሰግነው ሰው አለ። ወላሂ ኢትዮጵያ ነበር የምሰራው፣ የሰው ቤት ነበር የምሰራው። የሰው ቤት እየሰራው ኤጀንሲ ነበረ ሰውየው ማለት ነው። ኤጀንሲ ነበረ። እኔ እዛ እየሰራው ከዛ ለምን አትሄጂም ብሎ መከሩኝ። እዛ እየሰራው እያለ ማለት ነው። ለምን አትሄጂም እዛ ይሻልሻል፣ እዚህ ሰርተሽም አትለወጭም ምናምን ሲሉኝ በራሱ ብር እንትን አወጣልኝ። ምን ፓስፖርት ቀጠረኝ ማለት ነው። በራሱ ቤቱ ቁጭ ብሎ ቀጠረኝ። ሄድኩ፣ አወጣው፣ ፓስፖርቴን አወጣው። 5 ሳንቲም ሳልከፍል ነው እዚህ የላከኝ። እሱን በጣም ማመስገን ከምነግርሽ በላይ በጣም ጥሩ ሰው ናቸው። እሱን በጣም ነው ማመሰግነው። እሱንም ማመስገን ፈልጋለሁ። ኦኬ። እዚህ የደረስኩት ቀን እድሜሽ ስንት ነው? የኔ 23። ስለዚህ ሳውዲ ሄድሽው በ21 አመትሽ ነው? አዎ። ኦኬ። እሺ አሁንን ያወራሽው ነገር እውነት እንደሆነ በምን ልመንሽ? ግማሽ ጎኔ እመኛት እውነት ነው ታሪኳ፣ ግማሽ ጎኔ ደግሞ ውሸቷን ነው፣ ለመፈመስ ፈልጋ ነው፣ አውቃ ነው እንዲምትለው። ወላሂ የምሬ ነው። አሁን እኔ ምንም ነገር አልዋሽም በነገራችን ላይ ወላሂ። እሺ ሂክማዬ በቃ ልመንሽና ማለት ነው የምትኖሪለት አላማ አለሽ? ለምንድን ነው እዚህ ምድር አላማሽ ምንድን ነው? መጀመሪያ ጥያቄውን ይኸውልሽ፣ ችግርሽ የሚፈታው ጥያቄዎችን ስትመልሽ ነው። እሺ ሂክማ ምንድን ነው አላማሽ? አላማ አለ? አላማዬ አዎ በጣም አላማ አለኝ። ምንድን ነው አላማሽ? የተሰደድሽበት አላማ መጀመሪያ ምንድን ነው? ሳውዲ አረቢያ የሄድሽበት አላማ ኑርዬ ነሽ? የራሴን እሺ ለራሴ የተደላለ እኔ ለቤተሰቤ ብዬ አይደለም መምጣት። መነገራችን ላይ እናቴም ድሮ ዱባይ ሰርታ እሷም የራሷ አላት። እኔ በራሴ አላማ ስለደረስኩኝ እዚህ ድሮ የት ደርስ አላማዬ ቤት መስራት፣ እናቴንም ማገዝ። ቢያንስ ያው ቢኖራትም እናት ናት፣ የትም አትወሰድም። ለእናት ደግሞ ብቻ ባታሳድገኝ ወልደኛለች። ገባሽ? ቤት ይኖረኛል፣ የራሴ የምለው ስራ እንዲኖረኝ ፈልጋለሁ። ስለዚህ ሂክማ አላማሽ የተሰደድሽበት አላማ ምን ለማድረግ? ቤት ለመግዛት፣ ሱቅ ለመክፈት፣
ምን ለማድረግ ነው? አላማሽ ምንድን ነው? ቤተሰቤንም ለማገዝ የራሴም ቤት እንዲኖረኝ ፈልጋለሁ። የራሴም ሱቅ እንደዚህም የሚያስተዳድረኝ ማለት ነው። ሳይገባኝ እሺ ሂክማ አንቺ አላማሽ የተሰደድሽበት አላማ ለተሻለ ህይወት ከሆነ ኦኬ፣ የተሻለ ህይወት ለመኖር የሚፈልግ ሰው ለመስራት ስደት ላይ የሄደ ሰው ወንድ ልጅ አልፈልግሽም አለኝ። በቲክቶክ ያየሽው ወንድ፣ በቲክቶክ ያወቅሽው፣ በአካል ያላገኘሽው ወንድ አልፈልግሽም አለኝ ብለሽ ክሎሮክስ ስጠጪ አንቺ አላማ ያለው ሰው ትሆኛለሽ? አላማዬን እኮ ዘንግቼ ነው ክሎሮክስ ነው የጠጣሁት። አላማ ያለው ሰው እንደዚህ አያደርግም። ግን የሆነ ኃይለኛ ፍቅር ታውቂያለሽ፣ የሆነ የማላውቀው ፍቅር ነው ያዘኝ። ይሄ ፍቅር የማይመስለኝ መጋኛ ጠፍቶኝ ይሆን? እሺ አንድ ሰው ለማፍቀር ምንድን ነው የሚያስፈልገው? አንድ ሰው ለማፍቀር አንቺ የሚያከብርሽ ከሆነ ለአንቺ የሚጨነቅ ከሆነ መጀመሪያ ወላሂ እኔ ነኝ ጥፋተኛ። ለኔ ከምነግርሽ በላይ አሞኝ ራሱ ብር አስገብቶልኛል። ከራሱ ቀንሶ ለኔ ብር አስገብቶልኛል። ገባሽ? ላንቺ በአጠቃላይ ላንቺ የሚያስብ የሚጨነቅ ከሆነ እሺ ያው ልቤ ስለወረደ ማሪ ሂክማዬ፣ የኔ ውድ እህት፣ እኔ እንደ ታላቅ እህት ስመክርሽ ስራሽን